ጉድ! እንደ ዛሬ ስቄ 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 አላቅም። አይነፂ መጣ አለችና የዛሬ እውነት ስቄም ስቄም እንደው የዛሬ ጉድ ነው ማለት ነው። በሰላም ብቻ ላይ ይገላግልሽ ማለት ነው። ለምለም ግን ለማንኛውም በጣም ጀግና እህት አለሽ ነፂ ማለት ነው። ለምለም በጣም ምን እንጃ ልነግርሽ አንችልም። በጣም ጎበዝ ልጅ ነች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬ ደግሞ ደስ የሚል በአዲስ ልዩ የሆነ በእንደዚህ አይነት ቪዲዮ ሰርችላችሁም አላቅም። የእናንተ ማንሆነው ነገር የለም። ዘና ፈታ የምትሉበት ስግደት ሀገር ስላላችሁ እስቲ ባላችሁ ሰዓት እንኳን ዘና ፈታ በሉ ምንልበት ነው ይዤላችሁ የመጣሁት ማለት ነው። በእነዚህ አይነት ቪዲዮ ሰርቼ አላቅም ነበር። ዛሬ ግን አዲስ ልዩ የሆነ ደስ የሚል የሚያስቅ ፈታ ዘና የሚያደርግ ቪዲዮ ነው እላችኋለሁ። እንግዲህ ነፂ ታውቋታላችሁ፣ የለሚ እህት ማለት ነው። ዩቱበር ናቸው ሁለቱ። መቼም ዩቱበር የሌለ የለም ቡታጀራ ላይ ማለት ነው። እና ያው ያገባችም ጊዜ አይታችኋል። 2 ዓመት ይሆናል እንዴ? አይሆንም መሰለኝ አመት ነው 2 ዓመት እንጃ ብቻ አላውቅም። አሁን አርግዛ እንግዲህ ልትወልድ ይሄ ምንድን ነው የሚባል አይደለም። ምንድን ነው አፍ አትስማሽ ነው ምንድን ነው የሚባለው? እኔ አላውቅም ወላሂ። እሱ ላይ እነዛ የተደረገ ማለት ነው እንግዲህ። እስቲ የነፂ ልጅ ወንድ ነው ወይስ ሴት ነው? እናንተም ኮሜንት ላይ ታስቀምጣላችሁ። እኔ ግን መጨረሻ ላይ ነግራችኋለሁ ማለት ነው። ወንድ ይሁን ሴት ይሁን እነግራችኋለሁ። የመጀመሪያ ልጅ ሴት ይሻላል ወይስ ወንድ ይሻላል? እሱንንም ደግሞ ኮሜንት ላይ እንድታስቀምጡልኝ ማለት ነው። ወንድ ይሻላል የምትሉት ሴትም ይሻላል የምትሉት የመጀመሪያ ልጅ ኮሜንት ላይ አስቀምጡ። ዛሬ ወላሂ በሳቅ ነው የሞትኩት ማለት ነው። እናትየዋ ግራ ገብተዋት የኔ እናት እንግዲህ ነፂ ምጤ መጣ ብላ ማለት ነው እንግዲህ ስትልና ስትጮህ ማለት ነው። እኔ እንደው በቃ በሳቅ ነው ፍንድት ያልኩት እላቸዋለሁ። እኔ ብራንክም ይሁን ይሄ ነገር እውነትም ወልዳም ይሁን አላቅም። ብትወልድ እንኳን እስካሁን እንሰማ ነበረ ግን አላቅም። ግን እንደ እንትን ሆና ነው ስሬስ ሆና ነው እንግዲህ የጮኸችውም ይቆርጠኛል ብላም የተናገረችው ማለት ነው። እንግዲህ እዛ ቀን አይታችኋል አላያችሁም ይሆናል። እኔ ግን ቪዲዮን እስከ መጨረሻ ለሚ ቤት ገብቼ አይቻለሁ። ቤት ምናምን እያስተካከለች ነበረ። ቤታቸው እንግዲህ በጣም አሳምረዋለች። ማሻአላ ብላችኋለሁ። ማሻአላ የከተማ ቤት ነው ያደረገችው እላችኋለሁ። በጣም አምሮበታል። እና ወይኔ ነፂ እንትኗ ምንድን ነው ሳናረግላት ሰዓቷን ደርሰዋል ልትወልድ ደርሰዋል ብላ ተጣድፋ ቤቱ ምናምን እያስተካከለች ነበረ። የተስተካከለ እንደ አዲስ የምን ኮንዶሚኖ ነው የምትሉት? ወላሂ ቆንጆ ምርጥ ቤት አድርጋለች። ቤታቸው ማለት ነው እያሰራች ነበረ። ከዛ እንግዲህ ቸኩላ ነፂ እዚህ ነው የምትወልደው እና እዚህ ነው የሚዘጋጅላት ብላ በጣም ነበረ እየቸኮለች የነበረው ማለት ነው። እንግዲህ አሁን በዚህ አይነት ሁኔታ እንግዲህ በጣም ደስ የሚል የወንድሟም የእንትናም የኤፍሬምም ጓደኛ ታውቋታላችሁ ማለት ነው። ቅዳማዊ ማለት ነው። እሷም አለች እንግዲህ የእሷም ሰርግ እንግዲህ እናያለን ብለን እናስባለን። የወንድሟ ማለት ነው የለሚ ማለት ነው። እንግዲህ የእሷም እህቶች አሉ ይመስለኛል። እህቷ መሰለችኝ አንድ ናቸው። አንድ የሚመስሉት ልጅ ያላት ማለት ነው። እንግዲህ በጣም ቤቱ ሞቅ ደመቅ አድርጎ ተሰርጉ የበለጠ ነው ያደረጉት እላቸዋለሁ። የሰርግ ጊዜ እንኳን አይተናል። እንግዲህ ብዙ ነገር አሳይቶናል አይተናል ማለት ነው። ደስ የሚል ነበረ ሰርጋቸው ማለት ነው። አሁን ደግሞ በልጅ ደግሞ እንግዲህ አግብታችሁ ደግሞ ልጅ ስትወልዱ ደስ ይላል ማለት ነው። እንግዲህ ነጽዬ የመጀመሪያ ልጇን እንግዲህ ሴት ትሁን ወንድ ትሁን መጨረሻ ላይ ነግራችኋለሁ። ተነግሯል ማለት ነው። እናንተም ደግሞ እስቲ ምን ይሁን ብላችሁ አድርጉ ማለት ነው። አንድ ሲቀጥል ደግሞ ለምለም ለማመስገን ነው። ለምለም በጣም ጀግና ጎበዝ እንግዲህ እነዚህ እንደዚህ ጥሩ እህት አለች ማለት ነው። በጣም እውነት እሷ እንደሷ እህት ለማንም አይቼ አላቅም ማለት ነው። ሁሉም እህት የሚጠላ የለም፣ ግን እንደሷ አይነት እህት አይቼ አላቅም ማለት ነው። እንግዲህ እንዴት አባቷ እንደተንከባከባችና እንዴት እንዳረገቻትን ብታዩ ቪዲዮን እስከ መጨረሻ ገብታችሁ ብታዩ እውነት ወይ እኔም እህቴ እዛ ሁኜ እንዲህ ባረግላትስ የሚል ስሜት ይሰማችኋል ማለት ነው። ለምን በቃ የምትሉት ስሜት አለ ማለት ነው። እና
በቃ በጣም ደስ የሚል እንግዲህ ምንም የቀረባት ነገር የለም። ደስ የሚል ነበረ የሚያስቅ እንግዲህ እንደ ሙሽራ ተሞሽራ ነው እንግዲህ ጎንፏቸው ምናምን የሚሰራው የነበረው አይታችኋል። ጎንፎውን ምናምን በአንድ ጣባ ብቻ አይደለም አይታችኋል። እንግዲህ ቁጭ ቁጭ ተብሎ 5 6 7 እንደዛ ጣባ ነው የመጣው ማለት ነው። ደስ የሚል እንግዲህ ልጆቹም እንደዚህ ጓደኞቿም ይሁን ዘመዶቿም ይሁን እንግዲህ አንድ አይነት ልብስ ለብሰው በጣም ደስ የሚሉ እንግዲህ ደስ የሚል እንትን ነበረ እያሳለፉት ማለት ነው። መጨረሻ ላይ ግን ምጤ መጣ አለች እና ምጤ መጣ አለች። መጀመሪያ እየቆረጠኝ ነው አለች። የቆረጠኝ ነው ማርያምን የቆረጠኝ ነው አለች። የቀልድ አይደለም አለች። ኧረ ተይ ምናምን አሏት። ከዛ አይ ሐኪም ቤት ትሂድ ሲባል ለምለም ኧረ አሁንም ሐኪም ቤት አንወስድሽም 10ሩ ሐኪም የመጣ እጁ ውስጥ ነው የሚከትብሽ። ስለዚህ አሁን ገና ነሽ አሁን አትሄጂም ገና ነሽ አለቻት። ኧረ ማርያምን የቆረጠኝ ነው ስትላት ላ አለች። ከዛ ገና ብዙ ቪዲዮን ያልቀረጽኩላችሁ እንጂ ብዙ እንደውም ነው የምትሉት እያለችው እሱ ማለት ነው እንግዲህ እጇ ራሱ አፏ ውስጥ ከታ እንትን አለች። ይሄ ምንድን ነው የሚባለው? ፎቀኘችው ምንድን ነው የሚባለው? ምጥ እንደመጣባት ማለት ነው እንግዲህ አላቅም። መጥቶም ይሁን ብቻ አላቅም እኔ። ከዛ በቃ ጮሆች መጣ ስትል ለምለም መጣ። እንትኗን አትይዛትም ሆዷን ስትይዛት እናቷ ደግሞ አረ ልቀቂያት ልጅቷን ብላ እጇን ወደዛ አረገቻት እላቸዋለሁ። ሰዎች ሁሉም ደነገጡ። ጓደኞቿ ሁሉም ደነገጡ። እውነትም ልትወልድ ነው ብሎ ማለት ነው። ከዛ በኋላ መጨረሻ ይኸው እኔ ወላሂ ማርያምን እየቆረጠኝ ነው አሞኛል ብላ የተንቆራጠጠች ነበረ። እንግዲህ እና እህቷን እንዲያሳምራታለች ማለት ነው። በሁለት አይነት ቅያሬ ነው እንትን የተባለችው ማለት ነው። በጣም ደስ የሚል አለባበሳቸው በቃ አንድ ላይ ምናቸው በጣም ደስ የሚል ወላሂ እንደዚህ አይነት አይቼም አላቅም ማለት ነው። በጣም ደስ የሚሉ ማለት ነው። በሽፎን የሚያምር ሽፎን አበሻ ቀሚስ ሳይሆን የሚያምር ሽፎን ግን የሚያምሩ በቃ ደስ የሚሉ እንደዚህ አይነት ማለት ነው። እንጃ ብቻ አላቅም። ያኔ ለምለም እንትና ነፂ እንደገና የምትዳር ነው የመሰለው። እንደ ሙዚዎቹ አጅቧት ነው እንግዲህ ማለት ነው ሁሉም ነገር የተዘጋጀና የተሰራ ማለት ነው። እንግዲህ ደስ ይል ነበረ። በግም አርዳለች። አላያችሁትም እንጂ እንደዛ ቀን እቀርጻለሁ ብዬ የረሳው በግ ራሱ ገፋ ስትገፍፍ ለምለም ማለት ነው። እንደ ወንድ በግ ስትገፍፍ በቁሙ ስትገፍፈው ሁሉም አይተናል። እውነት እኔ ምን አይነት ጀግና እንደሆነች አላቅም። ጀግና ማለት ነው። እንኳን እኛ በእጃችን እንይዝ እንኳን ሲታረድ ካየን ሄደን እኮ ነው የምንሮጠው የምንደበቀው። እሷ ግን ስትገፈው እንደ ወንድም እንደዛ አይገፍም። ወላሂ አንድ ሳይጨማለቅ ምን ሳይል በጉን ሙሉ በጉ ነው እንዲህ ግፍፍ አድርጋ ያወረደችው እላቸዋለሁ። እና ማሻአላ እውነት በጣም ጀግና ጎበዝ ሴት ነሽ። ጎበዝ እህት ነሽ። ጎበዝ ጀግና በቃ አለ አይደለም። አላህ ደግሞ ራስሽን ክንትን ብለሽ ከብረሽ በቤትሽ ደግሞ እንደዚህ ያው የለምለም እኛ ልጆች ምናምን አላት ይባላል። ግን ውጪ አውጥታ አታሳይም እንጂ አላህ ትወልዳለች ልጆች ምናምን ተብሏል። ሳውዲ ሳትሄድ በፊት የወለደቻቸው ልጆች አሉ ተባለ። ግን ሚዲያ ላይ አውጥታ አታሳይም። ለምን እንደሆነ አናውቅም። እነሱ ቪዲዮ ሊሰሩ እና ዩቱብ ሊሰሩ አልፈለገችም መሰለኝ ልጆቿ። ግን በጣም ይኑራት ወላሂ እንደዚህ ደክማ እንደዚህ ለፍታ የራሷን ልጅ መኖር የራሷ ነገር አንድ ነገር መኖር በጣም አስፈላጊ ነገር ነው። የሰው ልጅ ለፍቶ የዋጋው ሲያገኝ አሪፍ ነው ማለት ነው። ብር ምንም አያደርግም። ሀብት ምንም አያደርግም። አሁን ነፂን እዩዋት ማለት ነው እንግዲህ አገባች አልሐምዱሊላህ። አሁን ደግሞ አረገዘች ማለት ነው። ልትወልድ ነው እላችኋለሁ። እና በጣም ደስ የሚል የሚያስቅ እኔ መጨረሻ ላይ ስቄ እኔ በምኑ ነው መጣ ያዙኝ ልቀቁኝ ስትል ሁሉም ሰዎች ግራ ገብቷቸው ደንግጦ አዳሜ ተነሳ እላችኋለሁ። ከዛ መኪና ይምጣ እያለው ነበረ። መኪና ይምጣ ምናምን እያለው ነበረ። ግን እስካሁን ትውለድ አትውለድ አናቅም። ብትወልድ ግን እንሰማ ነበረ። እንግዲህ ሳምንቷ ሊመጣ ሆኗል። እንሰማ ነበረ ብትወልድ ማለት ነው። እስካሁን እንጃ የወለደች አይመስለኝም። ግን በቃ አለ አይደለም አሁን እንደሚወልድ ሰው ሆና ኮስተር ብላ ነው እንግዲህ ብራንክ ይሁን ግን አለች መጨረሻ ላይ እናቴ ብላ ሳመቻትና እናቷን ብራንክ ነው ግን አሁን ግን ማርያምን የቆረጠኝ ነው ግን የቅድሙ ግን ብራንክ ነው አለቻት። እናትዬ ወላሂ በቆመችበት ደነገጠች እላችኋለሁ። ስትጮህ ማለት ነው። እኔ ቁጭ በይ ብላ ያዘቻት ስትጮህ ማለት ነው። እና
ሁሉም ግራ ገባቸው። ግማሾቹ እቃ ሊያነሱ ሄዱ፣ ግማሾቹ ሊያስተካክሉ ሄዱ። በቃ ግራ ተጋቦላቸዋለሁ። ወንድሟ ደግሞ እኔ እንሂድ ሐኪም ቤት ሂጂ እኔ እንሂድ ያላት ነበረ፣ ኤፍሬም ማለት ነው። ያው ታውቃላችሁ የእሱም እህት የእሱም ሚስት አለች፣ ጓደኛው ማለት ነው። እንግዲህ አብሮ ነው በቃ ቤተሰብ ሆኑ ማለት ነው። አሁን ገባች ማለት ነው እሷ ቤት እዛው ማለት ነው። እንግዲህ የእነሱም ሰርግ እንግዲህ በቅርብ እናያለን ብለን ተስፋ እናደርጋለን። ደስ የሚል ነበረ። ብቻ ለምን አይታችሁ ዘና ፈታ ማትሉት ነገር የለም? ዘና ፈታ ትላላችሁ ብዬ አስባለሁ። የኔ እናንተ ማን ሆን የለም እውነት እኔ እዛ ቀን ሽንቴን የለቀኩት እላችኋለሁ። በቃ በሁሉም ውይ ብላ መጣ ስትል ነው እውነት በሳቅ ደግሞ ኮስተር ብላ እናንተ እውነትም እንደመጣ ሰው ሆና ነው ኮስተር ብላ ምንም እንዳልተነካ ሰው ምንም እንዳልተፈጠረ ምንም እንዳልመጣ ሰው ሆና ነው እየጮኸች እላችኋለሁ። ግን አላቅም ምን እንጃ እኔ ራሱ ግርም ምን እያለኝ እላችኋለሁ። ብቻ አላህ በሰላም ይገላግላት። አላህ ወላሂ አላህ በሰላም ገላግሎ ያሳቅፋት። እንግዲህ ወንድ ነው ሴት ነው እያሉ ነበረ። ወንድ ነው ሴት ነው ያሉ። ይሄ ፊኛ የሚነፋ ነገር አለ የሚፈነዳ ነገር እሱን አምጥቶ እንግዲህ እያፈነዱ ነበረ። በፊት ወንድ ነው ተብሎ ነበረ፣ ግን ሴት ናት። የነፂ ልጅ የሴት እናት ልትሆን ነው ማለት ነው። ሴት ልጅ በነገራችን ላይ በወንድና በሴት ትርጉም አለው። ወንዶቹ ይቅርታ አድርጉልኝ እንዳትቀየሙኝ በዚህ ላይ ማለት ነው። ሴት ልጅ የመጀመሪያ ሴት ልጅ የእናቷም ይሁን የአባቷም ይሁን በጣም ትጠቅማለች። ምክንያቱም ሴት ልጅ ብዙ ነገር ትሰራለች፣ ብዙ ነገር ታረጋለች። የእናቷን ምትክ ትይዛለች። እናቷ ከዛ በኋላ ብትወልድ ራሱ እሷ ታላቅ ስለሆነች ምንም ነገር ሰው አያስፈልጋትም። እሷም አለች። እናት የመጀመሪያ ልጅ ሴት ልጅ መውለድ እውነትም የተባለ ሴት ከወለዳችሁ ሀብት አለ ይባላል። ወንድ ግን ሀብት የለም ሲባል ሰምቻለሁ። የመጀመሪያ የሚወልደው ሰው ሀብት የለም ይባላል። ግን ውሸት ነው ባካችሁ። ወንድ የወለዱ ሁሉም ሀብታም አይደሉም እንዴ? ሴት የወለዱ ሁሉም ሀብታም አይደሉም እንዴ? አንዳንድ ሴት የወለዱ ድሃ አይደሉም እንዴ? እኔ ግራ ግብት ነው አለኝ። እና የመጀመሪያ ልጅ ሴት ናት እያሉ ነበረ። ግን እዛ ቀን ግን ወንድ ነው ብሎ ነበረ። አላወቁም ነበረ መሰለኝ ምን ይሁን ወንድ ይሁን ሴት ይሁን አላወቁም ነበረ። አሁን ግን ተረጋገጠ ማለት ነው። እንግዲህ ሴት ናት እያሉ ነው። ደስ ይላል። በቤታቸው ውስጥ እንግዲህ ሁለት ሴት ብቻ ናቸው። ነፂና ለምለም ነበሩ። አገቡ ማለት ነው። ማንም የለም ማለት ነው ቤት ውስጥ ሰራተኞቹ ብቻ ናቸው ያሉት፣ ሌላ ማንም የለም። እና ደስ ይላል። ሴት ልጅ መውለዳ ደስ ይላል። በጣም አሪፍ ነው። በሰላም አላህ ይገላግላት። አንዷ ደግሞ ምናለች ወንድ ነው ሲሉ አይ ሴት ናት፣ ሆዷን ይዩት፣ የነፂ ሆድ ይዩት፣ እንደዚህ የሴት ትልቅ ይሆናል እንዴ? የሴት ሆዷን ትልቅ ሆነዋል፣ የወንድ እንደዚህ ትልቅ አይሆንም እያሉ ነው እንግዲህ። አላቅም ብቻ እንደዚህ ሲሉ ሰማኋቸውና የእሱም ልዩነት አለው እንዴ ብዬ እስቲ እጠይቃለሁ። ቀስ በቀስ አልኩኝ እላቸዋለሁ። እና ዛሬ ግን እኔ ወላሂ በእንደዚህ አይነት ቪዲዮ ስሰራ እያያችሁ እና ሰርቼ አላቅም። ግን ዛሬ ቤታቸው ገብቼ ነው ቪዲዮን እንግዲህ አንዳንድም ቀጨብ አድርጌ ቀዳሁላችሁ እላችኋለሁ። እናንተ ግን ያው ሀሳብ አስተያየታችሁን ትሰጣላችሁ። ሴትም ይሁን ወንድም ይሁን ያው በሳይለንት ልትሆኑ ትችላላችሁ። ላሰሙ ብዙዎቻችን አንሰማም። እኛ ብዙዎቻችን በሳይለንት እንሄዳለን። ግን ይሄንን በደንብ ብትሰሙት ማለት ነው በሳቅ ነው የምትሞቱት ማለት ነው። የያዛችሁት ሁሉም ይለቃችኋል ማለት ነው። ወላሂ በጣም ደስ ብሎኛል። በነገራችን ለምለም እውነት በጣም ጥሩ ሴት ናት። በጣም ጥሩ እህት፣ በጣም እንጃ ከነገራችሁ በላይ ቃላት ያንሳል። በጣም ጥሩ ጎበዝ፣ ጠንካራ ሴት ናት እላችኋለሁ። ቤተሰቦቼ ወላሂ እኔ ቤቱን ተሁሉም ማሻአላ ቤቱን እንግዳ ይመጣብኛል ብለ ቤቱን እንዴት እንዳሳመረችው የራሷ ክፍል፣ የሴትየዋ ክፍል፣ የእናት አባቷ ክፍል፣ ሳሎን ሰው የሚቀመጥበት ኮረዲኑ ራሱን በጣም ነው ያሳመረችው እላችኋለሁ። ወላሂ እኔ እንጃ እንደዚህ በቃ በፊት ቤታቸው ቀይረዋለች። ማሻአላ ማሻአላ ማለት ነው። ሴት ልጅ እንደዚህ ሲያድግ ወንድ ልጅ ሰርቶ ሲያድግ ሴት ልጅ ሰርታ ስታድግ ደስ አይላችሁም? አሁን እነዚህ ስንት አይነት ይሰማታል። እህቷ እንዲህ ስታስደስታት እንግዳዋ በሰላም ተቀበለችላት። ደስ የሚል ቤቷን ውስጥ በፈገግታ የሰው ልጅ ከፊት ፊት ይባላል። ፊቷን በቃ ኮስተርሳስን የሳቁ ምን ያሉ
በዛ ላይ ደግሞ ብር ሸልማለች። እኔ እሱን አልቀረጽኩላችሁም እንጂ ብር ሸልማቸዋለች። ብዙ ሰው ነበሩ። አንዳንድ መቶ ሸለመቻቸው። ለምለም ማለት ነው። የሁላቸውም የልጆች የሚጨፍሩ ነበረ። አንዳንድ መቶ ብር ሁላቸውም አንድ 20 ሰው አይሆንም ሸልማለች። መቶ ብር እንዲህ ለጥ 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 ነው ያደረገችው እላችኋለሁ። የሁላቸውም ሸለመች። ደስ ይላል፣ ያስቀናል ማለት ነው። ምን ነው እኔ ምን ተሰማኝ መሰላችሁ? በእውነት ምን ተሰማኝ መሰላችሁ? እህቴ አሁን አላቅም ዛሬም ልትወልድ ትችላለች በዚህ ሰሞን ማለት ነው። እና እኔም እዛ ሆኜ እህቴን እንዲህ ብንከባከባትና እንዲህ ሳታቅ ምን ሳትል እንዲህ ሰፕራይዝ ባረጋትስ የሚል ስሜት መጣብኝ። ወላሂ እምባ የተሰማኝ እላቸዋለሁ። በቃ ደስታ እላቸዋለሁ። የኔም እህት እንደዚህ ብናስደስታትስ፣ እንደዚህ እንደው ደስ ቢላ ሳታስበው እንደው ሰፕራይዝ ባረጋትስ። ምን ነው ስግደት ሁሌ ልጆቿ ስትወልድ እኔ እዚህ ያረከኝ ለምንድነው እዛ አጠገቧን ያላረከኝ ብዬ ማለት ነው። ወላሂ በቃ ራስ በራሴ በጣም ተሰምቶኛል እላችኋለሁ። እና ቤተሰብ ወሬ ያላበዛባቸውም። ከወደዳችሁት ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየት ኮሜንት ላይ ያስቀምጡ። ወልዳ ደግሞ እንደዛም አቀርብላችኋለሁ ማለት ነው። እናንተ እንደምትወዱት ተስፋ አረጋለሁ። በቀጣዩ ደግሞ በደስታ ነገ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።